ድንቅ ሼፎች ድንቅ ፕሌትን እዚህ ጠረጴዛ ላይ ያቀርባሉ፣ ይፋለማሉ። ዳኞች በነሱ ሳህን ይጨቃጨቃሉ፣ ይመካከራሉ፣ ያወጣሉ፣ ያወርዳሉ። ምርጡ ገበታ ተጀመረ። ስሜ ሼፍ ሙሉመቤት ይስማው እባላለሁ። ልሰራላችሁ የፈለኩት ስፔሻል ፒዛ ነው። ያለሁት ደግሞ ጎፋ ገብርኤል ሚራደን ካፌ ነው። የተማርኩት ደግሞ ኢስካፌር ነው። ወደ 12 ዓመት ያክል በሼፍነት ሙያ ሰርቻለሁ እና ዋና ሼፍ ነኝ። ግን የምሰራውና መስራት የምፈልገው በፒዛ ሙያ ላይ ነው። እየሰራው ያለሁትም ፒዛ ሼፍ ነኝ። ኩክ ማድረግ በጣም ነው የምፈልገው። በጣም የምወደው ሙያ ስለሆነ ለዛ ነው የገባሁት። ሼፍ ሙሉመቤት አቤት። እንዴት ነሽ? እግዚአብሔር ይመስገን። ሰላም ነሽ? ሰላም። ዝግጅት እንዴት ነው? ጥሩ ነው። ታሸንፊያለሽ? ብዬ አስባለሁ። እናሸንፋለን። እሺ። ሼፍ ያደሳ ጭምሳ እባላለሁ። የምኖርበት አካባቢ ያው አውቶቡስ ተራ ነኝ። ተወልጄ ግን ያደግኩት አምቦ ከተማ ነው። 06 ቀበሌ የሚባል አራዳ ሰፈር ነኝ። የምሰራው አንድ ፋይን ዳይኒንግ ሬስቶራንት አለ። እዛ ውስጥ ነው እየሰራሁ ያለሁት። በቤት ውስጥ በብዛት ኩክ አደርግ ነበርና በዛ ፓሽኔትድ ነበርኩኝ። አብዛኛው ኪችን ውስጥ ብዙ ስቴሽኖች አሉ፣ ግን ሁሉም ቦታ ላይ ፓርቲሲፔት አደርጋለሁ። ሼፍ ያደሳ አቤት። ደህና ነህ? እግዚአብሔር ይመስገን። ዝግጁ ሆነሃል? ዝግጁ። ስለዚህ ዛሬ ወደ 2.6 ተቀላቅላለህ። እንዴት ነው? በሚገባ። ሼፍ ሳራስ እንዳለ እባላለሁ። የምኖረው ገርጂ ነው። ለ2 ዓመት አረብ ሀገር ሰርቼ ነበረ። እናም ከዛም ከመጣሁ በኋላ የምግብ ስራ ፍላጎቱ በጣም ኢንተረስቱ ስላለኝ ተማርኩኝ። ሰክሰስ ኢን አክሽን አሶሲዬሽን ትምህርት ቤት ነው የተማርኩት። ሩዝ በስጋ ፒዛም እንሰራለሁ፣ ላዛኛ። የትኛውንም ስራ ብሰራ ይዋጣልኛል ብዬ አስባለሁ። የሰጠኝን ግብአት አስማምቼ አጣፍጬ ሰርቻ አቀርባለሁ። ምርጡ ገበታ አሸንፋለሁ ብዬ አስባለሁ። ሼፍ ሳራ አቤት። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እንዴት ነው ዝግጅት ዛሬ? ቆንጆ ነው። 2 ሰዎች አሉ አጠገብሽ፣ አይተሻቸዋል? አዎ። እንዴት ነው? እንግዲህ እናሸንፋለን ነው? እናሸንፋለን። እንግዲህ እኔና እናንተ እንዝናናለን። ዳኞች ዝግጁ? ዝግጁ። ተወዳዳሪዎች ዝግጁ? ይሄ ውድድር እንግዲህ ህጎች አሉት። 5 ግብአት ተሰጥቷቸዋል። ተጨማሪ ግብአት ከፈለጋችሁ ሼልፍ ላይ አትክልትና ፍራፍሬ አለ። መደርደሪያ ላይ ቅመማ ቅመም፣ ማንኛውም የሚያስፈልጋችሁ ወተትና የወተት ተዋጽኦ ደግሞ በፍሪጅ ውስጥ ይገኛል። ነገር ግን ከዚህ ግብአቶች ውስጥ አንድ ግብአት የረሳ ሰው ከውድድሩ ውጭ ይሆናል። ለዚህ ውድድር የሚሰጣችሁ ሰዓት 25 ደቂቃ ነው። በዚህ 25 ደቂቃ ውስጥ 4 ሳህኖችን ታዘጋጃላችሁ። 3ቱ ሳህኖች ዳኞች ቀምሰው አስተያየት የሚሰጡበት ይሆናል። አንደኛው ሳህን ደግሞ ለካሜራ ይቀራል። ስለዚህ አሁን በሳጥን ውስጥ ያሉትን ግብአቶች ለማየት ሳጥኖቻችሁን ትከፍታላችሁ። በሳጥን ውስጥ የሚገኘው የዶሮ እግር፣ ፒታ ብሬድ፣ ብላክ ኦሊቭ፣ ቀይ ስር፣ ጥሬ ሙዝ ነው። እነዚህን ግብአቶች ተጠቅማችሁ ምርጥ የምትሉትን ዳኞችን የሚያሳምን ገበታ ታዘጋጃላችሁ። ስለዚህ አሁን የሰጣችሁ ደቂቃ 25 ደቂቃ አሁን ተጀምሯል። ሳጥኔን ከፍቼ እንዳየሁት ግብአቶቹን አውቃቸዋለሁ። ብዙ አብዛኛው የምሰራቸው ነገር ስለሆነ ቅርጫቱን ስከፍተው ያገኘኋቸውን ግብአቶች አውቃቸዋለሁ። ማለት
ዴይ ቱ ዴይ የምሰራው ግብአት ነው። አሁን 22 ደቂቃ ብቻ ነው የቀራችሁ። አሁን የቀራችሁ 20 ደቂቃ ብቻ ነው። ስለዚህ ፈጠን ማለት ይጠበቅባችኋል። ፍጥነት። አሁን ተወዳዳሪዎች የቀራችሁ 17 ደቂቃ ከ50 ሰከንድ ነው። እንዳትቀረጥ ተጠንቀቅ። ደቂቃ ከ50 ሰከንድ ነው የቀራችሁ። በርቺ እሺ። ማይ ጋድ አይዞሽ። ፈጠን በሉ። አሁን 6 ደቂቃ ከ54 ነው የቀራችሁ። አሁን የቀራችሁ የመጨረሻው 3 ደቂቃ ከ55 ሰከንድ ብቻ ነው። በ3 ደቂቃ ውስጥ ተአምር መስራት ትችላላችሁ። አሁን አትሊስት ያደሳ ትንሽ ተስፋ ሰጠህን። ነገር ግን ኧረ እባካችሁ ተው፣ ትንሽ ሳብ አድርጉት፣ ተስፋ ስጡን። የቀራችሁ እኮ አሁን እኮ 2 ደቂቃ ከ54 ሰከንድ ብቻ ነው። ቶሎ በይ እንጂ ጎበዝ። ቶሎ። አሁን የቀራችሁ 1 ደቂቃ ከ58 ሰከንድ ብቻ ነው። አሁን በቃ የመጨረሻው መደርደር አለባችሁ። ከሞን ፕሊዝ ፑሽ አድርጉ። 1 ደቂቃ ከ40 ሰከንድ ነው የቀራችሁ። ሙሉ እመቤት እባክሽ ደርድሪው። አረ በሞቴ ደርድሪው። አረ ተይ 24 21 እሺ ሰላም። አሁን ያንቺ ፕሌት ነው የቀረው። የቀረች ግን 14 12 6 5 3 2 1 እጅሽን አንሺ። ያስ ጋሽ አያያያያያ በጣም እጅግ አስጨናቂና ልብ አንጠልጣይ ውድድር ነበረ። እኔ እንደውም ያልቃል ሁሉ ብዬ አልገመትኩም ነበረ። በመጨረሻዎቹ ሰከንድ ግን 0-0 ሲል ልክ የሽመቤት ጨርሳለች። ጨረሰችን እንጂ
ጨረሰችን ጨረስን ስሟን ሁሉ አስጠፋችበት እኮ ሙሉ እንደ እኔ ራሱ አንዴ ሽመቤት አንዴ ሙሉ እሷ ጋር ሁሉ እንደ ሰምተኛ እሷ ጋር መጥቼ እኮ ያደሳልኩኝ እኮ እንግዲህ በምታዩት መልኩ እነዚህ ሳህኖች አልቀው ጠረጴዛ ላይ ተቀምጠዋል። ነገር ግን አሁን ለዳኞች ቀርበው ሐሳብ፣ አስተያየት፣ ፍጭት ይደረግባቸውና ዳኞች ውጤቱን ማን ወደ ሁለተኛ ዙር እንደሚያልፍ ያሳውቁናል። ከኛ ጋር ቆይ። እንግዲህ እጅግ አስጨናቂ የነበረው ውድድር በዚህ መልክ ተጠናቋል። በመጀመሪያ የጨረሰው ሼፍ ያደሳ ሳህኑን ለዳኞች ያቀርብና ዳኞች አስተያየታቸውን ይሰጣሉ። የሼፍ ያደሳ ሳህኖች ተቀምሰዋል። አሁን ሼፍ ልዩ አስተያየት። አቋረጥከኝ፣ የበላው ነው። ወደ ስራ ያደሳ እንዴት ነህ? በጣም ስፈራ የነበረው ቢላ እየያዘ ማለት ያው ሴፍቲ አይደል መጀመሪያ እጅ ላይ እንደዚህ ይዘኸው ምናምን ነውና እሱን ለሌላ ጊዜ ስትሰራ በጣም ጥንቃቄ ማድረግ አለብህ። ከዛ የሮባናናውን ስትልጠው ያው የራሱ ቴክኒክ አለው። ከዚህ በፊት ሰርተው አታውቅም መሰለኝ። አለበላጥ ሞከረኝ ቢስለኝ ነው ቢለት። እኮ ለዛ ነው ሮባናና የፈላ ውሃ ታዘጋጁና የፈላ ውሃ ውስጥ ከ2 እስከ 3 ደቂቃ መንከር፣ አለበለዚያ ደግሞ መጣድ እና እጅህንና ቢላውን ራሱ ዘይት መቀባት አለብህ ለመላጥ ጠንካራ ስለሆነ ማለት ነው። በዛ መልክ ነው የሚሰራው። ምግቡ ጋር ስንመጣ ከሱ ውጭ ያለው ነገር ምግቡ ጋር ስንመጣ ቆንጆ ነው የሰራው። ዶሮ በስሏል። የአጠቃለል ፕሌቲንግ በጣም ያምራል። ከዛ ደግሞ የቀመምክበት ፐርሲሊ ስታረገው ሌላውን በደንብ እንትን አድርጎት በቃ አቀማመጡ ምናምን በጣም ቆንጆ። ሼፍ ብርሃኑ ያደሳ እንዴት ነህ? ምንድን ነው የሰራው? እስኪ ንገረን አንተ። መጀመሪያ ለመስራት የፈለኩት እኔ ፓንፍራይድ ነበር። ችክኑን ብላንች አድርጌ ፓንፍራይድ ለማድረግ ነበር ያሰብኩትና ግን ሳስበው ትንሽ ሰዓት የሚወስድብኝ ነገር ስለመሰለኝ ፕላን ቢን ተጠቀምኩኝ ማለት ነው። ፕላን ኤን ራሱ መጀመሪያው ማሰብ ነበረብህ። ጊዜን የማይፈጅ ነገር መሆን ይኖርበት ነበረ። ወደ ቴብል አያያዘ ስንመጣ ያው የሆነ ሰዓት ላይ ራሽ ሆንክ እና የምትይዘው የምትጨብጠው አጣ። በዛ ሩጫ ብቻ ሆነ። ፋይናሊ ፕሌት ያመጣህልን ለኔ አቀማመጡ ጥሩ ነው። ቢትሩቱ ግን ሁሉንም ነገር ገደለው። አንድ አይነት ከለር እንዲኖር አደረገው። ቢትሩቱን ቴክኒካሊ መጠቀም ትችል ነበር ወይ ለብቻው የሆነ ነገር ማድረግ ትችል ነበር። ቢትሩት ሌሎች ምግቦች ላይ ከገባ የሱ ከለር ዶሚኔት ስለሚያደርግ ሁሉም አንድ አይነት ይሆናል። ቢትሩቱ ዶሚኔት አደረገ የሚባለው ሀሳቡን እቀበለዋለሁ። ልክ ነው። ቢትሩት ዶሚኔት ያደርጋል። ግን በፍሌቨርም ምናምን እንደዚህ በሮባናና ተሰርቶ ስለማያውቅ ያ ለየት ለማለት ብዬ ነው ያንን ፒውሬ ይዘር። ይሄ ነው የሚባል ጥሩ ጣዕም እዚህ ውስጥ አይገኝበትም። ኮባው ግን አለ እንዳለ። አይ ቲንክ ይሄ እንግዲህ በጊነስ ወርልድ ኦፍ ሪከርድ ላይ ኮባ የበላ የመጀመሪያው ሼፍ ሆኖ ይመዘገባል ማለት ነው። ምግብ ቢትማስተር ለእኔ አንድም ኢንግሪዲየንቱን ስለማወቅ ነው። ጥሬ ባናና ወይም ደግሞ ዌስት አፍሪካን ይጠቀሙታል። ወደ ኡጋንዳ ስትሄድ ደግሞ ማቶኬ ምናምን ይሰራበት ፕላንቲን ይባላል።
አብዛኛውን ጊዜ እነሱ በደንብ ቀቅለውት ከገንፎ ጋር በደንብ ነው የሚያቦኩት እና ሰዓትም ይወስዳል። በዚህ ሰዓት ግን መጠቀም የምንችለው ነገር አንድና አንድ ፍራይድ ማድረግ ነው። ፍራይድ ነው የሚደረገው። እንዳለች መጀመሪያ ገንፈል አድርገው ከላትከው በኋላ ፍራይድ ነው የሚደረገው። ዌስት አፍሪካ በብዛት ባናና ፍራይድ የሚጠቀሙት የጥሬው ለፍራይድ ነው፣ እንደ ቺፕስ ነው የሚጠቀሙት። በተረፈ ይሄ ሶስ የሰራው ላይ እንደዛም ቢሆን ከሰራው በኋላ ትንሽ ፍሬሽ ክሬም ብትጨምርበት ፕሌት ቆንጆ ይሆን ነበር። ዶሚኒት እንዳለው ያው ኮባ የሚያለው ያው ጥሬ ስለሆነ የሚመጣው ፍሌቨር እሱ ነው። ለሌላ ጊዜ ግን ያው ፍራይድ አድርገው እንደዛ ነው የሚሰራው። ፕላንቲን፣ ጥሬ ባናና እንደዚህ ነው የሚሰሩት። እንግዲህ አስተያየታቸውን ዳኞች ሰጥተዋል። አሁን በሁለተኛነት ሳህኗን የጨረሰችው ሼፍ ሳራ ታቀርብና ዳኞች አስተያየት ይሰጣሉ። ዳኞች የሼፍ ሳራን ሳህን ቀምሰዋል። አሁን ፒትማስተር አስተያየት። እሺ፣ እንዴት ነሽ? እግዚአብሔር ይመስገን። ምን ለመስራት ነው ያሰብሽው? እስቲ ንገር። ዶሮውን ጠበስኩት። የሚጨመሩ ግብአቶችን ጨማምሬያለሁኝ፣ ማጣፈጫዎች። ከዛ ቀይ ስሩንም እንደዛው ቀለም ስላለው እንዳያጠፋብኝ አንድ ላይ ለመጥበስ ለብቻው ጠብሼ ከጠበስኩ በኋላ ነው አንድ ላይ የቀላቀልኩት። ይህም ኮባ ነው የሚለው ቅድም እንደተሰጠው አይነት አስተያየት ሌላ ኮባ እና በደንብ መቀቀል አለበት ማለት በደንብ እንደገንፎ እንዲህ ብዙ ሰዓት መቀቀል አለበት። ግን አሁን አጭር ሰዓት ስላላችሁ ፍራይድ ነበር መደረግ የነበረበት። ሌላው እንደ ጀነራሊ ጨጨብሳ ነገር ነው። ቆንጆ ነው፣ ጣዕም ላይ ተወድጇለሁ። ግን ፕሬዘንቴሽኑ ትንሽ ላይኔ ትንሽ እንትና ይሄን ለመስራት የሄድሽበት መንገድ ጥሩ ነው። ጣዕሙ የቀመምሽበት መንገድ የተወሰኑ ቅመሞች ጥሩ ናቸው። ፕሬዘንቴሽን ግን ግራ የገባው ፕሬዘንቴሽን ዝም ብሎ ዳምፕ ሆኖ ዛች ጋር ብቻ ቶሎ ይድረስ። ያው ሰዓትም ማኔጅ ማድረግ ስላልቻላችሁ በዛ የተነሳ ዝም ብለሽ ዳምፕ አድርገሽ እቺን ቁጭ አድርገሽ ሰተንሻል። አይን ነው መጀመሪያ ምግብ አይን ነው የሚበጋ፣ ከዛ በኋላ ነው ወደ ምላስ ገብቶ የሚረጋገጠው። እዚህ አይን የሚያምር ነገር መስጠት ይኖርብሻል። ለአይን አያምርም፣ ጣዕሙ ጥሩ ነው። ጣዕም ከተባለ እንደተባለ ይሄ ቤል ፔፐር ያረግሽበት ከዛ የተጠቀምሽው ስፓይስ፣ እኔ እንዲያውም ሮ ባናና ጥሬውን አይበላም እና እዚህ ውስጥ ስላረግሽው እሱን ደጋግሜ ስቀምሰው ነበረ። አረበሸም። ለምንድን ነው ግን ያረበሸው? ሞስታርዱ ምናምኑ ተጭኖት ወጥቷል ጣዕሙ። ባናና ቺፕስ ሰምታችሁ ታውቃላችሁ? ታውቃላችኋል? እሱ እንዴት ወደ አይምሯችሁ አልመጣም? ባናና እንደ ቺፕስም መበላት ይችላል። ምክንያቱም ሌስ ግሉተን ያለው ስታርቹ ምናምን በጣም ሌስ ነው ከኖርማሉ ድንች ማለት ነው። ድንችን ልንጠቀምበት የምንችለውን ነገር በሙሉ ሮ ባናናን መጠቀም እንችላለን እንደ ኢንፎርሜሽን። ስለዚህ አንድ የእንትን ሌሰን ያገኛችሁበት። ጣዕሙ ጥሩ ነው፣ ግን በአጠቃላይ ፕሬዘንቴሽን ሙሉ ለሙሉ ይጎለዋል። አሁን በመጨረሻ ሳህኗን የጨረሰችው ሼፍ ሙሉመቤት ታቀርብና ዳኞች እንደዚህ የሚደንቅ አስተያየት ይሰጡበታል። ከኛ ጋር
ሙሉመቤት የልቤ ምት ቅድም ቼክ ቢደረግ 100 ምናምን ሁሉ በእርግጠኛነት አልፌያለሁ፣ ግን ጨረሽ። አሁን ደግሞ ዳኞች ምን ይላሉ? ሼፍ ፍሬ ሙሉመቤት ጨረሽ ሳይሆን ጨረሽን ነው የሚባለው። በሀሳብ ገደልሽን እኮ ጨርሻለሽ ብለን አልገመትንም ነበር። እንዳሰብነውም አልጨረሽውም። ጨርሰሽዋል ብለን ለመናገር አንችልም፣ ምክንያቱም ቢትሩቱ እዚህ ላይ የለም፣ ቀይ ስሩ የለም። የለም እንዴ? እስቲ ፈልገው እዛ አካባቢ ተልጧል። ቀይ ስሩ ለምሳሌ እንትን አልኩ ብላንች አረኩትና አጥልያ ያስቀምጥኩት ሰላጣ ላይ ልሰራው ነበር የፈለኩ፣ ግን ያውኩ ነው የተኩት። ምክንያቱም እንዳልሰራው ሳቅ በቃ ማለት ውስጤ ተናድጃለሁ። ዝም ብሎ ፕሌት ከሚቀርበው ብዬ ነው እንጂ ያቀረብኩት የኔ ስራ እንዳልሆነ አውቀዋለሁ። ያሰብሽበት ኮንሰፕት በጣም ቆንጆ ነው። ሳላድ ሰራሽ፣ ፍራይድ ቺክን አድርገሽ፣ ከዛ ፒታውን ደግሞ እንደ ማባያ አድርገሽ ለማቅረብ ያሰብሽበት መንገድ ጥሩ ነው፣ ግን አላለቀም። እንዳልኩት ግብአት የለውም። ሌላው ባናናው ጥሬውን ነው የመጣልን። ያው ጥሬውን ሊበላ አይችልም። ይሄ እኔ ጋር የደረሰኝ ግን ትንሽ ጣዕሙም ደስ ይላል። ትንሽ ጫው ቀነስ ያለ ፓርት ነው ለእኔ የተሰጠኝ። በተረፈ ውጤቱን ብናየው ይሻላል እንጂ ምንም የሚታይ ነገር የለውም። ረጅም ዓመት የስራ ልምድ ነው ያለሽ። እንዲያውም ይመስለኛል ከተወዳዳሪዎችሽ የተሻለ። ስለዚህ የሆነ የተሻለ ነገር እንጠብቃለን። አትሊስት ቤዚክ ስኪሎቹን ማግኘት አለበት። ይሄ ሁሉ ዓመት ልምድ አለ። ከዛ ደግሞ የተለያየ ቦታ ላይ ነው የምትሰሪው። እርግጠኛ ነኝ ይህንን ሁሉ ዓመት የአንድ ቦታ ልምድ አይኖርሽም። ሌላው ቀርቶ አሁን በጣም ደስ ግብአት መርሳትሽ፣ ሄሮ ባናናው ሰርቼው አላውቅም ልትይ ትችያለሽ። ግን ቺክን ሌጉን አትሊስት ፐርፌክት የሆነ ቺክን ሌግ በቴስት በአጠባበስ እንድታቀርቢ ይጠበቃል። ምክንያቱም የዚህ ሁሉ ዓመት የስራ ልምድ አንድ ነገር አንድ ኳሊቲ ነገር ሊያስቀርብ ግድ ይለዋል አይደለ? በዛ መንገድ መቅረብ ነበረበት። ከዛ ውጭ ጨውና ከሽከሽ የሚለው ውሃ ስለሚያስጠጣ አሪፍ ነው። አሁን በመጨረሻ ዳኞች ተወያይተው ውጤቱን እዚህ ክሎሽ ውስጥ ያስቀምጡልናል። እስከዛ አብራችን ቆዩ። የተሻለ ቀዩን ባይከትበት ቆንጆ ነበር። መተው ነበር። ሶሱ ቀይ ነው፣ ግን ውስጡ ዶሮ ራሱ ሚክስ ቀይ በቀይ ነው። ከሙስታርድ ጋር ምናምን ቀላቀልኩና ድሬሲንግ ሰራው ማለት ማባያ እንግዲህ ይሆናል ብዬ እጠብቃለሁ። ኮባው ግን አልተሰማችሁም? አንቺ አልተሰማሽም? ኮባ ለምደሽዋል ማለት ነው። ኮባ ወደ ሬስቶራንት ትንሽ እንትና እኔ ራሱ ትንሽ ተወዛግቤ ነበር። ብዙ ነገር ማድረግ እየተቻለ 15 ደቂቃ እኮ እኛ ላካርት የምናወጣበት ነው። 10 ደቂቃ እኮ ሚዛን ፕላስ የሚሰሩበት ነው። ልክ ነበር እኮ 15 ደቂቃ ላይ ማብሰል ትጀምራለህ። ልክ 4ኛው 5ኛው ደቂቃ ላይ ፕሌቲንግ ትጀምራለህ። ዳኞች የሙዟን ነገር ምን እንዳረጓት አይታወቅም። ነገር ግን ከሙዟ ጋርና ከኮቧ ጋር ቆይተው አሁን እዚህ ክሎሽ ውስጥ ውጤት አስቀምጠው ወደ 2.6 ሚሊዮን ሁለተኛ ዙር ላይ የምታልፈው ሙሉመቤት ናት? ያደሳ ነው ወይስ ሳራ? አንድ ሼፍ ጨርሳችኋል። አሁን እዚህ ክሎሽ ውስጥ የሚያልፍ ነው የማያልፍ? እዚህ ተቀመጠ። የማያልፍ እዚህ ውስጥ አለ። 2 የመጨረሻውን ቁጥር እጠራዋለሁ። 3 ወደሚቀጥለው አጨበጭ ወደሚቀጥለው ዙር የማታልፈው ሙሉመቤት ናት። ሼፍ ምን ትላላችሁ? እንግዲህ ያው ሙሉመቤት መጀመሪያ ላይ ውድድሩ ሲጀመር እንደ ህግ አስቀድሞ ሼፍ ማቲ እንደተናገረው ግብአት መርሳት ዲስኳሊፋይድ ነው የሚያደርገው። ስለዚህ እዚህ ምግብ ላይ ያው የሰራሹን ከመቅመስና አስተያየት ከመስጠት አንግል ነው እንጂ የተናገርነው ግብአት መርሳትሽ ብቻውን ዲስኳሊፋይድ ያደርግሻል። እዚህ በዛ ምክንያት ዲስኳሊፋይድ ሆናሻል ማለት ነው። ቀሪዎቻችሁ ሁለታችሁ ወደ ቀጣዩ ዙር አልፋችሁ የምታሳዩን ነገር እናያለን።
አሁን ከዚህ ሁለተኛው ዙር ላይ የተሻለ ነገር ታሳዩናላችሁ ብለን እናስባለን። የሰጠናችሁ አስተያየት አለ። ከዛ ተነስታችሁ የተሻለ ነገር እንጠብቅባችኋለን ማለት ነው። ትንሽ ጭላንጭል የሆነች ነገር አለች። ከዛ ደግሞ ያው የእሷ ግብአት መርሳትም ስለሆነ ከውድድር ውጭ ያረጋት በቂ ነገር ወደ ሁለተኛ ዙር የሚያሳልፍ በቂ ነገር ሰርታችሁ አይደለም። ስለዚህ ሁለተኛው ዙር ላይ አሁን ይሄ ኤክስፒሪየንስ ነው አይደለ? የመጀመሪያው ዙር። ሁለተኛ ዙር ላይ ደግሞ የተሻለ ነገር ለመስራት ራሳችሁን በደንብ ሬዲ አድርጉ። ሼፍ ሙሉመቤት ልምድ አለሽ ያስታውቃል። ግን ደግሞ በደንብ ይሄ እንትኑን ማምጣት አለብሽ አይደለ? ስራውን ብቻ ሳይሆን ድፍረቱን ከአካባቢው ጋር ቶሎ የመላመድን እሱን ኤክስፒሪየንስ ማድረግ አለብሽ። መልካም እድል። እኔ መቼም ሙሉመቤት ዶሮ ይዤ መጣሁ፣ እዚህ ጋር በርቻ አልኩ። ያልገፋሁት ነገር የለም። መጨረሻ ላይ ግን ግብአት ተረሳ። ገና ሰንብቼ አሁን ሙሉመቤትን አሰናብተን ሼፍ ያደሳና ሼፍ ሳራን ይዘን ወደ ሁለተኛው ዙር ተሻግረናል። ዳኞች የሰጣችሁን አስተያየት ተጠቅማችሁ በሁለተኛ ዙር ላይ የሚያስደንቅ ዳኞችን የሚያከራክር ወደ 2.6 ሚሊዮን ብር የሚያስጠጋ ምርጥ ገበታ ማዘጋጀት ይጠበቅባቸዋል። አሁን ቦታቸው እንረዳዳ እንጂ እኔ እኮ እነዚህ ሰዎች እኮ እኔ ሁለተኛ ዙር እንጀምር እላለሁ፣ እነሱ የሆነ ነገር ይሰራሉ፣ ደግሞ አያስችለኝም፣ ያቀምሱኛል። ዞር ስል ምን እየሰራችሁ ነው ግን እናንተ? ጭራሽ ሌላ ነገር ትሰራላችሁ እንዴ? እሺ ቲንክ ፒት ማስተር ኢን ዘ ኦቨን እሳት ነገር ሲኖር ፒት ማስተር እንግዲህ አሁን ወደ ሁለተኛው ዙር ልናልፍ ነው። ከዛ በፊት ግን ሼፍ ልዩን ወደ መድረክ እንጠራታለን። ሼፍ ልዩ አትጫወጪው እንደ ሼፍ ተሸለሙ። ኦ ማይ ጋድ ምንድን ነው መድረኩ? ወደ እኔ ጋር ትመጫለሽ? ወደ መድረክ ነው የተባልሽው? እሺ መድረክ። አንቺ ልጅ እንዴት ስንት ነገር ያ ጉዳይስ በጣም እኮ እንደዚህ የሚያስጨዋጭዋለ እንጂ እንደሱ። ዋው ሼፍ ልዩ እንግዲህ ዳኞች በጥሩ ስሜት እንድትጀምሩ ድንቅ የሆነ ምንድን ነው የሚባለው ብሮሽኬታ ሰርተው አብልተውናል። ሼፎች አሁን በጥሩ ስሜት በጥሩ መነቃቃት እጅግ ያማረ ሰሃን እንጠብቃለን። ተዘጋጅታችኋል አይደል? ስሜታችሁ ተነቃቅቷል። ኦኬ አሁን ሳጥኖቻችሁን ትከፍታላችሁ። በሳጥኖቻችሁ ውስጥ ሮማን፣ ዝኩኒ፣ ሰርዲን፣ ሙልሙል ዳቦ በኮባ እየተጠቀለለ ረገረግ። ዛሬ ኮባ ችግር እንዴት ነው? የኮባ ቀን እና ሞሶሬላ ቺዝ አለ። እነዚህን 5 ግብአቶች ተጠቅማችሁ ምርጥ የምትሉትን 4 ገበታ ታዘጋጃላችሁ። ለዚህ ውድድር የሚሰጣችሁ 25 ደቂቃ ነው። እርሱም አሁን ተጀምሯል።
የቀራችሁ 19 ደቂቃ ከ56 ሰከንድ ነው። ተወዳዳሪዎች አሁን 17 ደቂቃ ከ27 ሰከንድ ቀርቷቸዋል። አሁን ያው ቀስ ቀስ እያለ ነው። አስራ 11 ደቂቃ ከ40 ሰከንድ ነው የቀራችው። እንግዲህ ትንቅንቁ ቀጥሏል። ያለው የምታሸንፈው ሳራ ናት ወይስ ያደሳ? እጅግ በጣም አጓጊ ነው። ኪችኑ ራሱ በሽታው አይደል? በጣም ዋው! ኦ ምንድን ነው እየሆነ ያለው? ሁለቱም ወጥረው ይዘዋል ያሉት። አሁን ግን የቀራቸው ከ10 ደቂቃ በታች ነው። 9 ደቂቃ ከ45 ሰከንድ ነው የቀራቸው። ግባት እንዳትረሱ። እኔ ይሄንን ነገር ለመቅመስ ጓጉቻለሁ። ኦፍ ኮርስ ያው ዳኞች ከቀመሱ በኋላ ነው የሚደርሰኝ። ግን ኢትስ አናዘር ሌቨል። እንዴ ፕሌቲንግ ተጀመረ እንዴ? ፕሌቲንግ ኮስት ነው እኮ የምልሽ እኮ። ነክተሽዋል ሳራ፣ ነክተዋለች። 8 ደቂቃ እየቀራት ሳራ ነክተዋለች። ከዚህ በኋላ ሪስክ አልወስድም ነው እንግዲህ አብረን እናያለን። ያደሳ ግን አሁን ማወቅ ያለብህ የቀረ 7 ደቂቃ ከ48 ሰከንድ ነው። እሺ ኪችኑ ጸጥ ረጭ ብሎ ተመስጠው እንግዲህ እያየን ሁላችንም ተመስጠናል። ያደሳ ሼፍ እንግዲህ ያደሳ ምግቡን አሁን ኦቨን ውስጥ አስገብቷል ያለው። ነገር ግን የቀረው 5 ደቂቃ ከ45 ሰከንድ ብቻ ነው። ከዚህ በኋላ ያለው ይደርስለታል። የሚጨምረው ነገር አለ፣ የሚቀንሰው ነገር አለ ወይስ እንዳሰበው እየሄደለት ነው? አብረን ነው የምናየው። እንግዲህ እሱ ግን ገና ኤነርጂው ገና ነው። የሆነ አዲስ ነገር ሌላ ነገር የሚሰራ ነው።
3 ደቂቃ ከ22 ሰከንድ እየቀረ አሁንም ያደሳ አይ ቲንክ የሆነ ክሬቲቪቲ አስቧል ያለው አሁን መደርደር እኔ ኦቨን ውስጥ ያለው ነገር እንዳይረሳው ተጨንቄ ነበር፣ ግን አስታውሶታል። ትንሽ ይቀረኛል። ያ ሰዓት እንደዚህ አይነት እኔ መቼም ሰዓት ተርፎት ዘና እያለ ሰላም በላት እስቲ ሳራ፣ እንዴት ነሽ በላት። ሳራ እንዴት ነሽ? ያሰብሽውን ሰርተሻል? ቅድም አውጥተን ነበር። መድኃኒትማ ማለት አይ ቅድም አውጥተን ነበር። እንግዲህ እንደምታዩት ያደሳ በጣም ዘና እያለ 2 ደቂቃ ከ23 ሰከንድ ቀርቶታል ያለው። ነገር ግን ኦቨን ውስጥ ደግሞ አለ የሆነ ነገር። እኔ የምላችሁ ግን ይሄ 25 ደቂቃ በዛ እንዴ ነው? ቀንሰው እንዴት ነው? ከሳራ ከተነሳ መቀነስ አለበት። ሁለተኛ ዙር ቀስ ብለው ተዝናንተው ተቀናተው በዚህ መልክ ጨርሰዋል። ነገር ግን ዳኞች ጋር ሲደርስ ያቀናጣቸዋል፣ ያጨቃጭቃቸዋል። አብረን የምናየው ይሆናል። ከኛ ጋር ቆዩ። ውድ የምርጡ ገበታ ቤተሰቦች እንደምታዩት ሁለተኛው ዙር ውድድር እጅግ አጓጊ፣ ሁለቱም የተሰጣቸው ምክሮች ይዘው ጠንካራ የሆነ ፉክክር አድርገዋል። በዚህ መሰረት ሳራ 8 ደቂቃ እየቀራት ሳህኗን ጨርሳለች። ሳራ ሳህኗን ታቀርብና ዳኞች ደግሞ አስተያየት ይሰጡበታል። ዳኞች የሼፍ ሳራን ሳህን ክርሽም ኳ ከሽ ክሽ እያረጉ ሲቀምሱ እኔ ምራቄን ዋጥኩኝ። ውጤቱ ግን ምን ሊሆን ይችላል? የዳኞችን አስተያየት እንስማ። ሼፍ ሊ የስ ከሽ ታደርጊው ነበር። ሞዴል እና ሼፍ ሳራ እስቲ ፈገግ በይ። ልንለያይ አይደለ? አሁን እያለቀ ስለሆነ ምንድን ነው የሰራሽው? ሳንድዊች ነው የሰራሁት። ሳንድዊች ከሆነ በጣም የተሻለ ነገር መስራት ትችል ነበር። አይ ቲንክ የመጀመሪያ ዲሹ እንትን ተቆጣጠራችሁ መሰለኝ፣ ፍንጭ ሰጥቶ። እኔ እንደ ሁለተኛ ዙር አንቺን የሚገልጽ ነገር ሰርተሻል ብዬ አላስብም። ጊዜ ደግሞ ነበረሽ፣ ጊዜ ነው ምናምን። አሁን የምንሰጠው ሰበብ የለም እና የበላሹን አልከፈልሽኝ። እንግዲህ ሼፍ ብሬ ደግሞ ምን ይሆን? ሳንድዊች 3 ቤዚክ ነገሮች አሉት። አንደኛው ዳቦ ነው፣ ሁለተኛው ስፕሪድ ነው የሚቀባው ነገር፣ ሶስተኛው ደግሞ ውስጡ ላይ ስታፍድ የሚደረገው ነገር ነው። አሁን ይሄ ሳንድዊች ነው ለማለት ከሳንድዊችን በጣም ያነሰች ሆነች። በጣም ትንሽ ላይ ካናፔ ታይፕ ነው የሆነው ሳንድዊች ለማድረግ ማለት ነው። ስፕሪድ ደግሞ የለውም፣ የቀባሽው ነገር ምንም የለም። ጀስት ዳቦውን ነው ቶስት ያደረግሽው። ከዛ በኋላ እዛ ላይ የሰራሻቸውን ኢንግሪዲየንቶች ጨምረሽ ጀስት ከቨር አደረግሽው። ሳንድዊች ለመባል የበቃ አይደለም ይሄ የሰጠሽን ሳንድዊች ማለት ነው። ፒት ማስተር
ለእኔ ቅድም ከሰራችሁ ይሄኛው በጣም ይሻላል። አሁን ዘና እያለ ቀና ቀንጣ ቅንጥቅጥ እያለ ሁለተኛ ሆኖ ውድድሩን ያጠናቀቀው ሼፍ ያደሳ ሳህኑን ያቀርብና ለዳኞች ያስቀምሳል። አብራችሁን ቆይ። ዳኞች የሼፍ ያደሳን ሳህን ቀምሰዋል። ፒትማስተር እሺ፣ ያደሳ በሰራው ነገር ደስ ብሎሃል? እሺ፣ የኔ ኮሜንት ምንድነው? ዳቦን በጣም አወፈርከው። በጣም ወፍራም ነው። ካናፔ በእጅ አንስታ አይደለ ፊንገር ባይ። ይሄ ኦልሞስት እየቆረጥን ነው እንትን ያለው። ፍሌቨሩ ላይ ስትመጣ ጥሩ ነው ፍሌቨሩ ወድጄዋለሁ። እንትን ዲኮር ያደረክበትም መንገድ በጣም ደስ ይላል። ዳቦ መጀመሪያ ለምን ጋርሊክ ቶስት አታረገውም ነበር? ጋርሊክ ቶስት ቢሆን ሞር ፍሌቨር ይኖረዋል። አሁን ዳቦ ሙልሙል ነው፣ ቀድሞውንም ሙልሙል ነው። ሙልሙል ደግሞ ቆንጆ የሆነ አበሻዊ ቴስት ያለው ነው። ስለዚህ ይህንን ሰርዲን አምጥተህ ስትጨምርበት ላዩ ላይ ጋርሊክ ቶስት ብታረገው ነበር ፊውዝድ ሆኖ ቆንጆ ነገር ይወጣው ነበር። ኦይሉን የሰራህበትን መንገድ ደስ ይላል። ቤዚክ የምንላቸው የኪችን ግብአቶች ወይም እንደ ሚዛን ፕላስ ስናዘጋጅ ብዙ አይነት ኦይሎች መጀመሪያ እናዘጋጃለን። ወይ ለዲኮር እንጠቀምበታለን፣ አለበዚያ ደግሞ ጣዕም አድ ለማድረግ እንጠቀምበታለን እና ኸርብ ቢሆን በጣም ግን ደግሞ ለከለር ብቻ የምንጠቀምበትም ከሆነ ይህንን ማድረግ እንችላለን። ብዙ አይነት ኦይሎች እናዘጋጃለን አይደል? ተርመሪክ ኦይል ሊሆን ይችላል፣ ቢትሩት ኦይል ለዲኮር የምናዘጋጃቸው እና እሱን አይዲያ ቴብል ላይ ሰርተ በዚህ መልክ ማቅረብህ ፕሌቲንጉ ሲመጣ በቃ ያምራል። ሌላው የተባለው ነገር ነው። ቴስት ምንም የተለየ የሚባል ፍላት ሆኗል። በቃ ዝም ያለ ቴስት ነው ያለው። የሆነ ወጣ የሚያደርግ ጉረሱኝ የሚያስብል ነገር አላየሁበት። ዳኞች ለሼፍ ያደሳና ለሼፍ ሳራ አስተያየታቸውን ሰጥተው ጨርሰዋል። ነገር ግን ውጤቱ ገና ነው። የሁለቱንም ነገር ስናዳምጠው ሁለቱም ጋራ ድካም አለ፣ ብርታት አለ። እንዲህ ነው ብሎ ለመናገር አሁን በጣም ይከብዳል። ስለዚህ ወደ 2.6 ሚሊዮን የሚጠጋው ያደሳ ነው ወይስ ሳራ መገመት አይቻልም። ዳኞች ውጤቱን ይዘው እስኪመጡ ከኛ ጋር ቆዩ። ቺዝ ለማቅለጥ የተሄደበት መንገድ ቶታሊ ሮንግ ነው። ዳቦ ላይ ቺዝ አድርገ መጥበሻ ላይ ያገለበጥ ሰብኩትን ነበር የሰራት፣ ግን ሰዓት ላይ ከልለውኝ ስለነበረ የደረሰ መስሎኝ ነካሁት ማለት ነው። አትሊስት የእንትኑ ቫልዩ ያደርጋል። ዘ ሜተድ ኦፍ ኩኪንግ፣ ቴብል ማኔጅመንት፣ ፕሌቲንግ እነዚህን ጠቅላላ አድርገን ማየት ያስፈልጋል። መጀመሪያ ቆርጬዋለሁ አሳንሼ ነበር፣ ግን ያንሳል በሚል ኦቨን ውስጥም ስለምከት ይደርቅብኛል በሚለው ነበር አራራብን ዲኮር ያደረገበትም ዳቦ አነባበሩ ምንድነው ድፎ ዳቦ ያከለ በቃ እንዴት ይበሉታል የሚለውን ሀሳብ ነው የሚያደርገው። ዳኞች መቼም የሁለተኛው ዙር ውሳኔ እጅግ ሊከብዳችሁ እንደሚችል ተረድቻለሁ። ጠፋህ እኮ ምክንያቱም ምንም ፊታችሁ ላይ ባየው ምናምን ብዙ ሊገባኝ አልቻለም።
በዛ ላይ ቅድም የተጨነቅኩት ደግሞ እንደገና ሌላ ጭንቀት ውስጥ ልግባ። በመጨረሻ ጋር ከነሱ እኩል እዚህ ጋር ብሰማው ይሻለኛል። እንግዲህ የያደሳና የሳራ ውጤት ዳኞችን ብዙ ካነጋገረ በኋላ ውጤት እዚህ ውስጥ ተቀምጧል ያለው። ዳኞችንም ሳያቸው ፊታቸው ላይ ምንም ሊገባኝ አልቻለም። ዳኞች ሉክተር ወደ 2.6 ሚሊዮን ብር የሚጠጋው ያደሳ ነው ወይስ ሼፍ ሳራ? አንድ ሁለት 2.6 ሚሊዮን ብር ወደሚያሸልመው የመጨረሻ ዙር አሸናፊ 3 በጣም ለመገመት ያደሳሊን ተንፍሻለሁ። ለመገመት በጣም በማይቻል ሁኔታ ዳኞች ግን ውሳኔያቸውን በዚህ ክሎሽ ውስጥ ያደሳ ወደ 2.6 ሚሊዮን ብር ተጠግቷል ብለው ውሳኔያቸውን አሳውቀውናል። ይህንን እጅግ አስደሳች የነበረ ፉክክር በዚህ መልኩ ያደሳን ወደ 2.6 ሚሊዮን ብር አስጠግቶ ሳራን ሸኝቶ ተጠናቋል። ነገር ግን ዳኞች የምትሉት ይሆናቸውን እኔ ግን አንዴ ሞዴልና ሼፍ ሳራ የሆነ የሞዴሊንግ ወክ ብታረግ ደስ ይለኛል። አታሳያቸው? ሳራ ሳቀች። አሁን ነገርሽ እስካሁን አልሳቀችም። እሱንም ማየት ነው። እሱን ራሱ ማየት ድንቅ ነው። እንግዲህ የሰራው ነገር ዛት ማች ሳቲስፋክሽን ኖሮት አይደለም እንትን ያል ነው የወሰነው ውሳኔ ግን ልትጠቀምበት ልትሄድበት የሞከርከው ርቀት በጣም ስለገዛን ነው። ሶስታችንም የተስማማንበት ነገር ስፕሪዱን ለማምጣት የሄድክበት መንገድ፣ ዲኮር ለማድረግ ስፒናች ኦይል ለመስራት የሄድክበት መንገድ፣ ከመጀመሪያ ወደ ሁለተኛው ዙር ላይ ቴብል ማኔጅመንት፣ የፉድ ሴፍቲ ያደረካቸው ነገሮች በሙሉ የተሻሉ ሆነው ስላገኘናቸው ነገ ከነገ ወዲያ ማደግ የሚችሉ ሆነው ስላየናቸው ነው። ያንን በመስማማት ነው ወደ ሁለተኛ ዙር እንድታልፍ ያደረግን። ሳራ መስራታችን ማለት አይደለም የዛሬውን ቴብል ፕሌትሽን ነው ውጤቱ እንጂ ብዙ ነገሮችን መስራት እንደምችል እናምናለን። በሌላ ውድድር እናገኝሻለን ብለን እናስባለን። ለእኔም እንደዛው ነው። እንግዲህ በርትታ ወደፊት ያለው ውድድር መዘጋጀት ነው። የሄድክበት ፕሌቱን ለማሳመር ያደረከው ነገር በጣም ደስ ይላል። ሳራም ባለሽ ችሎታ መጠን የሰራሽው ነገር እሱም ቆንጆ ነው። እንግዲህ ለወደፊቱ በርትታ ይሰሪ፣ አንተን ደግሞ እናያለን። ሳራ የሰራሽው ነገር ቆንጆ ነው። ነገር ግን ውድድር ስለነበረ አንድ አሸናፊ አንድ ተሸናፊ ይኖራል። ይሄንን ድንቅ ውድድር ይዤላችሁ ወደ እናንተ የመጣሁት ሼፍ ማቲው ነኝ። እስከ ሳምንት ቸር እንሰንብት።